በኢትዮጵያ የምርጫ ስርዓት በዘመናዊ መልኩ የጀመረው ከ20ኛው ክፍለ ዘመን መካከል በኋላ ነው። በዘመነ መሳፍንትና ከዛ በፊት የነበረው ስርዓት ምርጫ አልነበረውም። ነገስታት በዘር ወይም በኃይል ስልጣን ይይዙ ነበር። የመጀመሪያው ሕገ መንግስት በቀዳማዊ አፄ ኃይለ ሥላሴ በ1931 ዓ.ም ሲወጣ ፓርላማ ወይም ምክር ቤት ተመሰረተ። ነገር ግን አባላቱ በንጉሱ ይመረጡ ነበር። ከ1955 ዓ.ም ከህገ መንግስቱ ማሻሻያ በኋላ የህዝብ ተወካዮች ምክር ቤት በምርጫ መመረጥ ጀመረ። ይህ በኢትዮጵያ የመጀመሪያው የህዝብ ምርጫ መነሻ ሆነ። ይሁንና ሙሉ ለሙሉ ዴሞክራሲያዊ አልነበረም። ምክንያቱም ፓርቲዎች አልነበሩምና አብዛኛው ኃይል በንጉሱ ነበር። ከ1966 ዓ.ም በኋላ የደርግ መንግስት ሀገሪቱን መግዛት ሲጀምር ምርጫ ተሰርዞ ሶሻሊስት ናኘ። የደርግ ስርዓት አክትሞ በ1980ዎቹ ኢትዮጵያን ኢህአዴግ መምራት ሲጀምር ዴሞክራሲያዊ ምርጫ ብቅ ማለት ጀመረ። ብዙ ፓርቲዎች ወይም መልቲ ፓርቲ ሲስተም ተፈቀደ። የፓርላማ ምርጫ በመደበኛ ሁኔታ መካሄድ ጀመረ። ህዝቦችም በድምፃቸው መርጠው መንግስትን ማቋቋም ቻሉ። በ1987 ዓ.ም የመጀመሪያው ብዙ የፖለቲካ ፓርቲዎች የተሳተፉበት ምርጫ ተደረገ። በዚህም 30 ፓርቲዎች ለምርጫ የተመዘገቡ ሲሆን የተወዳደሩት ግን በጣም ጥቂት ነበሩ። በውድድሩ ኢህአዴግ አብዛኛውን የፓርላማ መቀመጫ አሸነፈ። መሪውንም መለስ ዜናዊን መረጠ። የሀገሪቱም ጠቅላይ ሚኒስትር መለስ ዜናዊ ሆኑ። አዲሱ የኢትዮጵያ ፌዴራል መንግስት ተመሰረተ። ሁለተኛው ሀገር አቀፍ ምርጫ ከ5 ዓመታት በኋላ በ1992 ለምርጫ ከ50 ያላነሱ ፓርቲዎች ተመዝግበው አብዛኞቹ መወዳደር ችለው ነበር። ሆኖም ገዢው ፓርቲ ኢህአዴግ ድጋሚ በአብላጫ ድምፅ አሸነፈ። ሶስተኛው ሀገራዊ ምርጫ 70 አካባቢ የፖለቲካ ፓርቲዎችን በማሳተፍ በሀገሪቱ ልዩ የተባለው ምርጫ ያየንበት ነበረ። በዚህም ተፎካካሪ ፓርቲዎች ራሳቸውን የበለጠ አጠንክረውና ለህዝብ ሊሸጥ የሚችል ፖሊሲን በማቅረብ ገዢውን ፓርቲ በብርቱ የፈተኑበት፣ በከተሞች በተለይ ደግሞ በአዲስ አበባ ከፍተኛ ድምፅ ያገኙበት ነበር። ሆኖም ከምርጫ በኋላ ከፍተኛ ክርክርና ግጭት እንዲነሳ ምክንያት ሲሆን ከፍተኛ ተቀባይነትን አግኝተው ከነበሩ ፓርቲዎች መካከል ገዢው ፓርቲ ኢህአዴግ፣ ቅንጅት፣ የተለያዩ ፓርቲዎች ጥምረት ዩኤድኤፍ እንዲሁም ክልላዊ ፓርቲዎች ይጠቀሳሉ። ኢትዮጵያ በየ5 ዓመቱ ሀገራዊ ምርጫ ከ1987 ዓ.ም ጀምሮ ስታከናውን ቆይታ 5ኛውን ሀገራዊ ምርጫ 2007 ዓ.ም ላይ አካሄዳ ውድድሩን ገዢው ፓርቲ ኢህአዴግ ሲያሸንፍ የፓርቲው መሪ ቀደም ብሎ 2004 ማብቂያ ላይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን በሞት በማጣቱ ኢንጂነር ኃይለማርያም ደሳለኝን የሀገሪቱ ጠቅላይ ሚኒስትር አድርጎ የቆየ ሲሆን በ2007 ሀገራዊ ምርጫ በይፋ የፓርቲው መሪና የሀገሪቱ ጠቅላይ ሚኒስትር ሆነው ተመረጡ። ይህ በእንዲህ እንዳለ 2008 በተለያዩ የሀገሪቱ ክፍል የተቃውሞ ሰልፎችና አመጾች መበራከት ጀመሩ። ይህም በዜጎች ላይ የህይወትና የንብረት ጥፋት አስከተለ። ግጭቱም አድማሱን በማስፋት ሀገራዊ የሆነ መጣ። በዚህ ጊዜ የወቅቱ ጠቅላይ ሚኒስትር ኃይለማርያም ከባድ ውሳኔ ማስተላለፍ ቻሉ። 2010 ዓ.ም በሀገሪቱ አንዳንድ ቦታዎች የመንግስትን ስርዓት በመቃወም አመጾች ይታያሉ። የካቲት 7 2010 ዓ.ም የሀገሪቱ መሪ ትልቅ ውሳኔ ያሳለፉበት ቀን። በገዛ ፈቃዳቸው ስልጣን መልቀቃቸውን ለፓርቲያቸው አሳወቁ። ፓርቲያቸው ኢህአዴግም አስቸኳይ ስብሰባ ጠራ። የፓርቲው አባላትም በዝግ መከሩ። በስተመጨረሻም መጋቢት 24 2010 ዓ.ም ለሀገሪቱ ሰበር ተሰማ። ኢህአዴግ ዶክተር አብይ አህመድን የሀገሪቱ ጠቅላይ ሚኒስትር አድርጎ ሾመ። በዚህ ወቅት ለ6ኛው ሀገራዊ ምርጫ 2 ዓመት ይቀረው ነበር። የነበረውን አጋጣሚ እንደ ጥሩ ዕድል በመውሰድ ኢህአዴግ ለሀገሪቱ የመጀመሪያ የሆነውን ሪፎርም አካሄደ። ህዳር 2011 ዓ.ም ራሱን ብልጽግና ብሎ በመጥራት አጋርና መስራች የሚለውን ተሳትፎ በማስቀረት
የሁሉንም ህዝቦች እኩል ተሳትፎ ለማረጋገጥ ቻለ። የኢትዮጵያ ህገ መንግስት ምርጫ በ5 ዓመት ልዩነት እንዲደረግ ይደነግጋል። በዚህም ስድስተኛው ምርጫ 2012 ዓ.ም መደረግ ነበረበት። ነገር ግን ምርጫውን ለማካሄድ አስቻይ ሁኔታዎች አልነበሩም። በዓለም አቀፍ ደረጃ የነበረው የኮሮና ቫይረስ ወረርሽኝ፣ በሰሜኑ የሀገሪቱ ክፍል የነበረው ጦርነት እንዲሁም ሀገሪቱ በተለያዩ ኮማንድ ፖስት ውስጥ በመሆኗ ምርጫውን ማከናወን አላስቻለውም። ሰኔ 2014 ዓ.ም ከ60 በላይ ፖለቲካ ፓርቲዎች የተሳተፉበት ምርጫ ተካሂዶ አብዛኛውን የፓርላማ ወንበር ብልጽግና ፓርቲ ሲያሸንፍ፣ ተቃዋሚ ፓርቲዎችም ፓርላማውን መቀላቀል ችለዋል። ምርጫውን ያሸነፈው ብልጽግና ካቢኔውን ሲያዋቅር ከተፎካካሪ ፓርቲዎች ማሳተፍ የቻለ ሲሆን በፌዴራልና በክልል የመንግስት ስልጣን የተጋሩበትም መሆኑን ማየት ችለናል። ይህ በሀገሪቱ እየመጣ ላለው ዴሞክራሲ ማሳያ ነው። ኢትዮጵያ 7ኛውን ሀገራዊ ምርጫ ለማድረግ ሽር ጉድ በማለት ላይ ትገኛለች። በምርጫውም 47 አካባቢ ፓርቲዎች እንደሚሳተፉበት ይጠበቃል። ሆኖም መራጮች በመጪው ግንቦት ለሚካሄደው ምርጫ የምርጫ ካርድ በመውሰድ መሪያቸውን እንዲመርጡ ከመጋቢት 1 ጀምሮ ምርጫ ቦርድ የምርጫ ካርድ ለመራጮች እየሰጠ ይገኛል። እኛም በካርዳችን መሪያችንን ለመምረጥ ካርዳችንን መያዝ ያስፈልገናል። ነገር ግን እንደ ትዝብት የዝግጅት ክፍላችን የተመለከተው እስካሁን በተደረጉትና ወደፊት በሚደረገው ምርጫ የሚወዳደሩ ፓርቲዎች ብዛት ፖለቲካ ፓርቲዎቹ ፖሊሲዎቻቸው አብዛኞቹ ማንነት ተኮር ወደ መምሰል ያደላሉና ከብዛት ጥራት ላይ ተሰርቶ ጠንካራ ውስን ሀገራዊ ፓርቲዎች ቢሆኑ ፖሊሲዎቻቸውም ጉልበት ይኖረዋል፣ አካታችነታቸውም በግልጽ ሊታይ ይችላል፣ መንግስትንም ለመሞገት ኃይል ይኖራቸዋል። እናም ጥራት ላይ ቢሰራ። በተረፈ ለተወዳዳሪዎች መልካም ዕድል በመመኘት ዝግጅታችንን እናጠቃልላለን። ውድ ቤተሰቦቻችን ሀሳብ አስተያየታችሁን ብታስቀምጡልን ለእኛ ትልቅ ግብዓት ነውና ሀሳባችሁን አካፍሉን። ዝግጅቱን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። በሌላ ዝግጅት እስክንገናኝ ሰላም።